ብርሃን ባንክ ካሽጎ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክም ይችላሉ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽጎ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ቆይታችሁን አደ ኤፍኤም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። የመጀመሪያውን ጉዳይ እንመልከተው። ሪያል ማድሪድ ያስፈረመውን አዲሱን ተጫዋች የፍራንኮ ማስታንቱዋኖን ጉዳይ እንመልከት። የተጫዋች በአርጀንቲና እንደ ክስተት የሚቆጠር ታዳጊ ነው። ሪያል ማድሪድ ደግሞ እንደዚህ አይነት ታዳጊዎችን በቅርብ ጊዜያት እንደዚህ አይነት ታዳጊዎችን በማስፈረምና እነሱን አጎልብቶ ደግሞ የዓለም ፈርጥ ተጫዋቾችን በማድረግ ቀዳሚ ቡድን የሆነ መጥቷል። ይህንን ጉዳይ እንመልከተው። ተጫዋቹ ምን አይነት ተጫዋች ነው የሚለውንም ጉዳይ እናንሳ። በዚህ የዝውውር ገበያ ከፍ ያለ ትኩረት ካገኙ ዘገባዎች መካከል አንደኛው የዚህ ታዳጊ ተጫዋች የፍራንኮ ማስታንቱዋኖ የዝውውር ጉዳይ ነው። በአርጀንቲና እግር ኳስ ውስጥ አሁን ላለፉት ጥቂት ዓመታት አዲሱ መጪ ኮከብ ይሆናል እየተባለ ሲነገርለት የቆየ እንዲሁ ተክለ ቁመናውንም ስታዩ 17 ዓመት ልጅ የማይመስል ገጽታውንም ጭምር 17 ዓመት ልጅ የማይመስል ተጫዋች ነው እና የዛሬ ዓመት አካባቢ ይላሉ የአርጀንቲና ብዙሃን መገናኛዎች የአርጀንቲና እግር ኳስ ፌዴሬሽን ሄድኳርተር አለ፣ ዋናው መስሪያ ቤት በቦነስ አይረስ ከተማ ዳርቻ ያለ ነው እና እዛ ደግሞ የልምምድ ማዕከሉ አለ። ልክ እንደ ሴንት ጆርጅ እንደሚባለው የእንግሊዝ የልምምድ ወይ እንደ ኮቨርቻኖ እንደ ክሌር ፎንቴን አይነት ማለት ነው የፈረንሳዮቹ። የአርጀንቲናዎቹም ልክ እንደዛው እና ሁሉም የአርጀንቲና ብሔራዊ ቡድኖች ልምምድ የሚሰሩበት ቦታ ነው። በጣም ሰፊ ነው። ግን የአርጀንቲና ብሔራዊ ቡድን ዋናው ሊዮኔል ሜሲ ቡድን ልምምድ አልነበረውም በዛ ዕለት። ግን ሜሲ እዛ ነበር እና የአርጀንቲና ታዳጊ ቡድን ልምምድ ይሰራ በነበረበት ጊዜ ያያቸው ነበር አሉ ሊዮኔል ሜሲ በልምምድ ሜዳው ጠርዝ ቆሙ እና ብዙ ጊዜ የሆነ በተለይ ተስፋ ያለው አዲስ ወጣት ተጫዋች ብቅ ሲል አዲሱ ማራዶና ነው ሲባል ወይ አዲሱ ሜሲ ነው ሲባል ስለ እንደዚህ አይነት ተጫዋቾች ብዙ አስተያየት መስጠት አይወድም፣ ጫና ማሳደር ነው ብሎ ስለሚያምን እዚህም ተጫዋችን በተመለከተ በብዙሃን መገናኛዎች ሲናገር አልተሰማም። ነገር ግን ልክ ልምምዱ ካለቀ በኋላ በጣም ጥሩ ነው ይሄ ልጅ ብሎ ተናገረ አሉ። ልክ አርጀንቲናዎቹ እንደ እግር ኳስ ዜውስ ነው ሊዮኔል ሜሲ የሚያዩትና ሜሲ አደነቀው ይሄን ልጅ ተብሎ ተነገረ። ይሄ ከዓመት በፊት የነበረ ነው እና ማስታንቱዋኖ ያኔ 16 ዓመቱ ብቻ ነበር። አሁን በቅርብ ጊዜ እነሱ ማስታን በሚል ቅጽል ስም የሚጠሩት ተጫዋች 18 ዓመት የሚሞላ እንኳ የሚቀጥለው ነሐሴ ሲመጣ ነው ኦገስት 14 ሲሆን 18 ዓመት ይሆነዋል። ሜሲ ያንን አስተያየት ስለሱ ዛው በልምምድ ሜዳው አካባቢ ለነበሩ ሰዎች ከተናገረ በኋላ ብዙ ርቀት መጣ እና ለሪቨር ፕሌት 56 ጨዋታ አደረገ። ከ2700 በላይ ደቂቃ ተጫወተ፣ 10 ጎል አስቆጠረ። በመጨረሻም የዛሬ ዓመት ሜሲ በልምምድ ሜዳ ጠርዝ ቆሞ ይሄ ልጅ ጥሩ ነው ብሎ በልዝብ ቃላት ያደነቀው ተጫዋች በቀደም አርጀንቲና በሳንቲያጎ ከቺሌ ጋር ስትጫወት ከሜሲ ጋር ሜዳ ተጋር ተቀይሮ ገብቶ ተጫወተና ይሄም አዲስ ሬከርድ ሆነ። በአርጀንቲና ብሔራዊ ቡድን ታሪክ የወዳጅነት ጨዋታዎችን ሳይጨምር የፉክክር ጨዋታዎች ላይ በትንሽ እድሜ በመጫወት ባለ ሪከርዱ ዲዬጎ አርማንዶ ማራዶና በጣም በጊዜ ነው ወደ ስታርደም የመጣው። ለአርጀንቲኖስ ጁኒየርስ ገና በ15 ዓመቱ ነው መጫወት የጀመረው
እና ለረጅም ጊዜ ከ40 ዓመት በላይ ዲየጎ ማራዶና ይዞት የቆየው ሬከርድ ነው። በፉክክር ጨዋታ ለአልቢ ሴሌስቴ በወጣት እድሜ በለጋ እድሜ መጫወት ገና 17 ዓመቱ ነው። ለሚቀጥሉት 2 ወራት 18 ዓመት አይሆነውም ይሄ ልጅ። በመጨረሻ በ45 ሚሊዮን ዩሮ ሪያል ማድሪድ ይህንን ተጫዋች ከሪቨር ፕሌት ለማዛወር ተስማምቷል። የሚቀሯቸው ጥቂት ዝርዝር ጉዳዮች አሉ። ምናልባት ዛሬ የምናውቃቸው አንዳንድ ነገሮች ይኖራሉ። በዓለም የክለቦች ዋንጫ ላይ ለሪቨር ነው የሚጫወተው ወይስ ለሪያል የሚለው ይታወቃል። ምክንያቱም ሪቨር ፕሌት ቢሆንለት ተጫዋቹ ለዓለም የክለቦች ዋንጫ ብቻ ሳይሆን እስከ ህዳር ድረስ ለማይጠናቀቀው የኮፓ ሊበርታዶሬስ ውድድር እንዲጫወትላቸው እና ከዚያ ቀጥሎ በሚመጣው ጥር ወደ ሪያል ማድሪድ እንዲሄድ ይፈልጋሉ። እሱ እንኳን የሚሆን አይመስልም። አሁን ልዩነቱ ነገሩ ሁሉ ከተጠናቀቀ ለሪያል ማድሪድም ጭምር ሲጫወት ልናየው እንችላለን። ለሻቢ አሎንሶ ቡድን ዛሬ ነው የመጨረሻው ቀን የዓለም የክለቦች ዋንጫን የተመለከተው የዝውውር ጊዜ። ከዛ በኋላ ያው የተለመደው የዝውውር ገበያ በአንዳንዶቹ ሀገራት ጁን 16 ወይም ከአንድ ሳምንት ገደማ በኋላ እንደገና ይከፈታል። ግን ይሄ ፊፋ ለዚህ ውድድር ብሎ በተለየ ሁኔታ ይፋ ያደረገው የዝውውር ገበያ ነው እና ዛሬ የሚጠናቀቅ ከሆነ ሁሉም ፎርማሊቲ ተጫዋቹ ለሪያል ማድሪድ ሊጫወት ይችላል። ከሪቨር ጋር እንደሚኖራቸው ስምምነት የሚወሰን ነው። ብዙ ተስፋ የተጣለበት ተጫዋች ነው። እንግዲህ ባለፈው በ17 ዓመት ከ9 ወር ከ22 ቀን ነው ለአርጀንቲና ብሔራዊ ቡድን ጨዋታውን ያደረገው እና ቅድም ምሳ እንዳነሳሽው የሪያል ማድሪድ አዲሱ ስትራቴጂ ደግሞ በፊት የባሎንዶር አሸናፊ የሆነ ተጫዋች ማስፈረም አለብኝ የሚል እምነት ነበራቸው። ለምሳሌ ፍሎረንቲኖ ፔሬዝ። ስለዚህ የመጀመሪያዎቹ የሪያል ማድሪድ ጋላክቲኮችን ካየሻቸው 2001 አካባቢ እንደመጡ ፕሬዚደንቱ ሉዊስ ፊጎ ነበር፣ ያኔ ባሎንዶር አሸንፏል። ከዛ ዚዳን ነበር፣ ባሎንዶር አሸንፏል። ሮናልዶ ነበር፣ ባሎንዶር አሸንፏል። ዴቪድ ቤካም ነበር። ዴቪድ ቤካም ባሎንዶር አላሸነፈም፣ ግን ሪቫልዶ ባሸነፈበት ዓመት ሁለተኛ ነበር። ያ የትሬብል አሸናፊ የማንቸስተር ዩናይትድ ሲዝን ውስጥ በዛ ሲዝን የዩናይትድ ምርጡ ተጫዋች ስለነበር ከዛ ማይክሎን እንኳ ሲመጣ ማይክሎን ሳይቀር የባሎንዶር አሸናፊ ነበር። እንደዛ ነበር የመጀመሪያዎቹ የሪያል ማድሪድ ፈራሚዎች ደረጃ። ከዛ ብዙ ጊዜም የዓለም የዝውውር ክብረ ወሰን ይሻሻልባቸው ነበር። ፊጎ ሲመጣ የዓለም ውዱ ተጫዋች ነበር። ዚዳን ሲመጣ የዓለም ውዱ ተጫዋች ነበር። በኋላ ሪካርዶ ካካ ሲፈርም የዓለም ውዱ ተጫዋች ነበር። ሮናልዶ ሲፈርም የዓለም ውዱ ተጫዋች ነበር። ቤልም ሲፈርም የዓለም ውዱ ተጫዋች ነበር። ይህ አሁን የሚያስኬድ አይደለም። በተለይ የስቴት ክለቦች ከመጡ የመንግስት ክለቦች ከመጡ በኋላና የነዚህ ክለቦች ሪሶርስ የመንግስት ሪሶርስ ስለሆነ በእግር ኳስ ገቢ ብቻ የሚተዳደር ክለብ ሊወዳደራቸው አይችልም። ስለዚህ ሌላ አይነት ስትራቴጂ መከተል ጀመሩ። ውድ ተጫዋች አያስፈርምም ማለት አይደለም። ቤሊንጋም በውድ ገንዘብ የመጣ ተጫዋች ነው። ሃዛርድ በውድ ገንዘብ የመጣ ተጫዋች ነው። ያደርጉታል ከዚህም በኋላ ግን እንደ ድሮ የገበያው ብቸኛው አለቃ አይደለም ሪያል ማድሪድ። ስለዚህ አንድም ተስፋ ያላቸው ወጣት ተጫዋቾችን ከላቲን አሜሪካና ከአውሮፓ ለወጣትነታቸው ብዙ የሚባል ገንዘብ ነገር ግን የተጫዋቾቹ እድገት እንደሚታሰበው ከሆነ ለሪያል ማድሪድ ትልቅ ሪዋርድ ሊኖረው የሚችል የዝውውር ፖሊሲ መከተል ጀመረ። የነ ቪኒሽስ፣ የነ ሮድሪጎ፣ የነ ፌዴ ቫልቬርዴ፣ የነ ኤንድሪክ ዝውውር የዛ ሀሳብ ነው። በአውሮፓም ሸዋሚኒ ከ80 እስከ 100 ሚሊዮን የወጣበት ግን እነ ካማቪንጋ ሲያስፈርም በዛ አይነት መንገድ ነው ያስፈርም። አሁን ይሄንኑ ፖሊሲ መቀጠሉን የሚያሳይ ነው። ገና 16 ዓመቱ ነው 17 ዓመቱ ነው። ልክ እንደ ሌሎቹ ተጫዋቾች ሁሉ ማለት አሁን ከሌሎቹ የሚለየው ምንድነው? እንግዲህ የአህጉር ሽግግር ማድረግ ይችላል ይሄ ተጫዋች። አንድ ተጫዋች 17 18 ዓመት ሳይሞላው ያንን ማድረግ ይሄንን የሚያደርገው የሪያል ማድሪድ የዓለም አቀፍ ምልመላ ዳይሬክተር የሆነው ዩኒ ካላፋት የሚባለው ሰው ነው። ብዙ ወጣት ተጫዋቾችን ያስፈርማል። ሪያል ማድሪድ ነገሩን ለማፍጠን ግዴታ ነበረበት። ለረጅም ጊዜ የተዘናጋ ይመስላል። በኋላ የፓሪስ ሳን ዠርማው ፕሬዚደንት ናስር አልኸላይፊ ከአንድ ወር በፊት አሁን የኃላፊነት እድገት ያገኙትን የእሳቸው አማካሪ የነበሩትን ግን እንደ ስፖርት ዳይሬክተር የሚሰሩትን ሉዊስ ካምፖስን ወደ አርጀንቲና ልከዋቸው ነበር። ይህንን ተጫዋች ወደ ፓሪስ ሳን ዠርማ ለማምጣት ማለት ነው። እና ፔዤ እንደገባበት ሲያውቅ ሪያል ማድሪድ አክቲቭ መሆን ነበረበት። ለረጅም ጊዜ ይሄን ተጫዋች ማስፈረማችን አይቀርም የሚል ነበር። ምክንያቱም በዩኒ ካላፋት አማካይነት ግራውንድ ወርኩን ሲሰራ ቆይቷል ለረጅም ጊዜ።
ተጫዋቹ ሪያል ማድሪድን እንዲመርጥ የማግባባትን ስራ ጨምሮ ከሪቨር ፕሌት ጋር ደግሞ ከ70 ዓመት በላይ የቆየ በጣም ጠንካራ ግንኙነት አላቸው። አልፍሬዶ ዲ ስቴፋኖ የሪቨር ፕሌት ተጫዋች ነበር። ያው የላሊጋን ታሪክ የቀየረ ነው። በባርሴሎናና በሪያል ማድሪድ መካከል ያለውን መቃቃር ካጋጋሉ ታሪኮች መካከል አንደኛው የአልፍሬዶ ዲ ስቴፋኖ የዝውውር ታሪክ ነው። ለባርሴሎናም ተጫውቷል ለነገሩ ለጥቂት ጊዜ፣ ግን ከሪቨር ነው ወደ ሪያል ማድሪድ የሄደው። ስለዚህ በዚህ ምክንያት በሁለቱ ክለቦች መካከል ለ7-10 ዓመታት የቆየ በጣም ጠንካራ ግንኙነት አለ። ስለዚህ ሪያል ማድሪድ ይህንን ለረጅም ጊዜ የነበረን ግንኙነት እንደ ሊቨሬጅ በማየት ተጫዋቹን ማግኘታችን አይቀርም የሚል ምቾት ነበረው። ግን ድንገት ፓሪስ ሳን ዠርማ ገባበት ነገሩ ላይ። ፓሪስ ሳን ዠርማ ገንዘብም አለው፣ አሁን ደግሞ የአውሮፓ ሻምፒዮን ነው። ስለዚህ ወጣት ተጫዋቾችን መሳብ ይችላል። እንደ ሪያል ማድሪድ አይነት መስህብ አይደለም እስካሁን ድረስ። ግን ፓሪስ ሳን ዠርማ አሁን ልትጫወችላቸው ከምትፈልጊያቸው ክለቦች መካከል አንዱ መሆኑ ግልጽ ነው። ምርጥ አሰልጣኝ ያለው፣ የላቀ እግር ኳስ የሚጫወት ነው፣ ውጤታማም ነው። ስለዚህ ሪያል ማድሪድ ባለፈው 10 ቀን ገደማ የግድ ይህንን ተጫዋች ላለማጣት መሟሟት ነበረበት። ግን በፓሪስ ሳን ዠርማ መካከል እና በተጫዋቹ መካከል ነው ከሪቨር ፕሌት ጋር እንኳ ችግር አልነበረም ለነገሩ። ለምን 45 ሚሊዮን ዩሮ የውል ማፍረሻ አለው። የተጫዋቹን የዝውውር ጉዳይ በተመለከተ ፔዤ ከሪቨር ፕሌት ጋር መደራደሩ ግድ አይደለም። የተጫዋቹን የውል ማፍረሻ ይከፍላል ተጫዋቹ ለፓሪስ ለመጫወት እስከወሰነ ድረስ እና ለፔዤ 45 ሚሊዮን ዩሮ መክፈል ምንም አይደለም። ስለዚህ ጉዳዩ ሪቨርን የማሳመን ያለማሳመን አይደል። አሁን የኢንስቶልመንት ጉዳይ ነው እንግዲህ ንግግር እየተደረገበት ያለ። 1 ጊዜ መክፈል፣ 2 ጊዜ መክፈል፣ 3 ጊዜ መክፈል፣ ከዛ በላይ መክፈል፣ ተጫዋቹን ለጥቂት ወራት ማቆየት፣ ወይ አሁን ለሪያል መስጠት፣ ወይ ለግማሽ የውድድር ዘመን በሪቨር እንዲቆይ ማድረግ፣ እነዚህ ሌሎች ጉዳዮች ናቸው። የዝውውር ገንዘቡን በተመለከተ ግን ማንም ክለብ ትሪገር ሊያደርገው ይችላል። ተጫዋቹ እንደሚኖረው ምርጫ የሚወሰን ነው። ነገር ግን ከሉዊስ ካምፖስ ጋር በነበረው ውይይት ተጫዋቹ የመጫወት ዋስትና እፈልጋለሁ፣ እያንዳንዱን ጨዋታ የመጫወት ሳይሆን ወደ ፓሪስ ከሄድኩ መጫወት አለብኝ፣ ወደ አውሮፓ ሲሄድ ለምጫወትበት ክለብ የሆነ አይነት የጨዋታ ዋስትና ግን ሊሰጠኝ ይገባል። ቢ 15 ጨዋታ መጀመር፣ 20 ጨዋታ መጀመር ምናምን ሊሆን ይችላል። ፓሪስ ሳን ዠርማ ግን እንዲህ አይነት ኮሚትመንት ውስጥ አልገባም ማለት። የፉክክር ጉዳይ ነው። ልምምድ ሜዳ ላይ ጥሩ ተጫወት፣ ስለዚህ አሰልጣኙ ከመረጠ ትጫወታል። ያንን በአሰልጣኙ ስራ ውስጥ ጣልቃ ገብተን ይህን ያህል ጨዋታ እንደምትጫወት ዋስትና እንሰጣለን ማለት አንችልም። የፕሌይንግ ታይም ጋራንቲ የሚባል ነገር ፔዥ አይሰጥህም። የፉክክር ጉዳይ ነው፣ ተፎካከር እና በአሰልጣኙ ተመረጥ ሲሉት ተጫዋቹ ተጠራጠረ አሉ። ብዙ ማልጫወት ከሆነ ብሎ አመነታ እና በዚህ መሀል ሪያል ማድሪድ ግን ፔዥን ተጫዋች ለማስፈረም እየሞከረ እንደነበር ስላወቀ ነው ዩኒክ ሀለፋትን በፍጥነት የላከው። ቪኒሽስን፣ ሮድሪጎን፣ ካማቪንጋን፣ አርዳ ጉለርን ከላቲንና ከአውሮፓ ያስፈረመውን ሰው ነው የላከው እና ይሄ ተጫዋች ጂኒየስ ነው ሲባል ቆይቷል። በኋላ አነሷለሁ። ቢመርጥ የቴኒስም ጂኒየስ ሊሆን ይችል ነበር። በ11 ዓመቱ የሙሉ ጊዜ የእግር ኳስ ተጫዋች ለመሆን እስኪወስን ድረስ በ11 ዓመት የዕድሜ እርከን ውድድሮች በአርጀንቲና ቁጥር 1 የቴኒስ ተጫዋች ነበር። በዛ ዕድሜም አንዳንድ ተጫዋቾች እንደዚህ አይነት ተጫዋቾች ሮቢን ቫን ፐርሲ ለምሳሌ በጣም ኃይለኛ የቴብል ቴኒስ ተጫዋች ነው። አሁንም በማንቸስተር ዩናይትድም በአርሰናልም ልክ እንደው የእረፍት ማሳለፊያ ጊዜ ሲኖር ማንም በቴኒስ አያሸንፈውም አሉ። ግን ልጅ እያለም ኃይለኛ የቴብል ቴኒስ ተጫዋች ነበር። መልታይ ታለንትድ የሆኑ ተጫዋቾች አሉ። ይሄኛው ልክ እንደዛ አይነት ተጫዋች ነው። በቴኒስም በጣም ጎበዝ ነበር። 56 ጨዋታን ያደረገው ለሪቨር ፕሌት 2700 ደቂቃ ተጫውቷል። በዚህ በተጠናቀቀው የመጀመሪያው የአርጀንቲና የሊግ ምዕራፍ 7 ጎሎች አስቆጥሯል። 6 የመጨረሻ ኳሶች አቀብሏል። በቅርብ ጊዜ ሪቨር ፕሌት፣ ሁልጊዜም ሪቨር ፕሌት ለነገሩ የአስደናቂ ተጫዋቾች ማመንጫ ነው። ኤንዞ ፍራንቼስኮሊ፣ ሃቪየር ሳቪዮላ፣ አሬል ኦርቴጋ፣ ፓብሎ አይማር፣ በቅርብ ጊዜ ሁሊያን አልቫሬዝ ወይም ኤንዞ ፈርናንዴዝ አይነት ተጫዋቾችን የሚያፈራ ነው። ሪቨር ፕሌት አካዳሚ በዛ ውስጥ ያለፈ ነው። አሁን በቅርብ ጊዜ ከሁሊያን አልቫሬዝ እና ከኤንዞ ፈርናንዴዝ ቀጥሎ ብቅ ያለው ስታር እሱ ነው እና ባለፈው የዛሬ ሳምንት ዩኒክ ሀለፋት ኤልፓይስ የሚባለው ጋዜጣ እንደዘገበው ኤምፔራዶር የሚባል የቦነስ አይረስ ሆቴል ውስጥ ላናሲዮን የሚባልን የአርጀንቲና ጋዜጣ ጠቅሶ ነው ኤልፓይስ ይህንን ዘገባ ያወጣው። ድርድሩን ያቀላጠፉት ያን ጊዜ ነው። ፔዤ ሌላ ፕሮፖዛል ይዞ ሊመለስ ይችላል። የተጫዋቹን የጨዋታ ደቂቃ ኮንሰርን የሚመልስ ፕሮፖዛል
ይዞ ሊመጣ ይችላል። ሪያል ማድሪድ ከሚከፍለውም በላይ ደሞዝ የመክፈል አቅም ስላለው እና በዚህ ሰዓትም በዓለማችን ላይ ከፍተኛውን ደሞዝ የሚከፍለው ፔዤ ስለሆነ እና እንዳልኩት የመንግስት ሪሶርስ ስላለው ችግር የለባቸው ለፔዤዎች። ፔዤ በስፖርታዊ ፕሮጀክት ካልተመረጠ እንጂ በገንዘብ ምክንያት ማትመርጫው አይደለም። እና በኋላ የአርጀንቲናው ክለብ የሪቨር ፕሌት ክለብ ፕሬዚደንት ሆርሄ ብሪቶ ሊማ ላይ ገና እኮ ነው የኮፓ ሊበርታዶሬስ ውድድር ገና ሁለተኛው ዙር ላይ ነው ያለው፣ ግን ፍጻሜ ከደረስን እዛ ኖቬምበር 29 ላይ በሚደረገው የፍጻሜ ጨዋታ ተጫዋቹ እንዲጫወትልን እንፈልጋለን የሚል ቅድመ ሁኔታ አስቀምጠው ነበር። ከዛ በፊት ደግሞ የክለቡ ጸሐፊ ስቴፋኖ ዲካርሎ የሚባሉ እሳቸው ደግሞ እስከ 2025 ጭራሽ ተጫዋቹ ለማንም ክለብ አይሸጥ፣ እስከ 2025 ማብቂያ ድረስ ለማንም ክለብ አይጫወትም የሚል አቋም ነበራቸው። ግን አሁን ነገሩ ሁሉ ተጠናቋል። ልዩነቱ የኢንስቶልመንት ጉዳይ ነው፣ ወይም ክፍያው በአንድ ጊዜ ይፈጸም ወይስ እንዴት የሚለውን ጉዳይ በተመለከተ ነው። ስለዚህ ይሄ ከህግ አንጻር ከታክስ ውስብስብነት አንጻር ለሪቨር ፕሌትም ለሪያል ማድሪድም የሚሻለው በተለያዩ የክፍያ ወቅቶች የዝውውር ገንዘቡ እንዲከፈል የማድረግ ጉዳይ ካልሆነ በስተቀር ተጫዋቹ ለሪያል ማድሪድ የመፈረም ጉዳይ የተረጋገጠ ነው። በይፋ የሪያል ማድሪድን መለያ ይዞ ማየት አለብን፣ ግን የተረጋገጠ ጉዳይ ነው። ስለዚህ አሁን ጉዳዩ ይሄ ተጫዋች የዓለም የክለቦች ዋንጫ ላይ ለማርሴሎ ጋያርዶ ሪቨር ፕሌት ነው ወይስ ለሻቢ አሎንሶ ሪያል ማድሪድ ነው የሚጫወተው የሚለውን ጉዳይ በተመለከተ የመጨረሻ መግባባት ዛሬ ይጠበቃል። ዛሬ ካልፈረመ ምናልባት ለኮፓ ሊበርታዶሬስን የተወሰኑ ጨዋታዎች አድርጎ ወደ አውሮፓ ነሐሴ ሲሆን ሊመጣ ይችላል። ምን ይሉታል? ልክ ትንሽ ልጅ ነው በእድሜ፣ የፓስፖርቱ እድሜው በጣም ትንሽ ነው፣ ግን የትልልቅ ሰዎች ሙዚቃ ጣዕም አለው ይባላል። ሮኬን ሮል ነው የሚወደው እና አሁን በሱ እድሜ ያለው ላሚን ያማል ሙዚቃ ይወዳል እንደምናውቀው ለምሳሌ። እና በሱ በላሚን ያማል ማስታንቱዋኖ እድሜ ላይ ያሉ ታዳጊዎች ትራፕ፣ አርበን ሪትም፣ ሬጌቶን፣ ኩምቢያ አይነት የሙዚቃ ዘውጎችን ይወዳሉ። ይሄኛው ግን ሮኬን ሮል ነው የሚወደው እና አንዳንዶቹ በጣም ሲኒየር ባንዶች ናቸው። ለምሳሌ ላፓስቲያስ ዴላ ቦኤሎ የሚባል ባንድ አለ። የዛ ባንድ ውስጥ አንዳንዶቹ ጓደኞቹ ናቸው። ፒቲ ፈርናንዴዝ የሚባል የባንዱ መሪ የፍራንኮ ማስታንቱዋኖ የቅርብ ጓደኛ ነው፣ ወይ ደግሞ የፓትሪሲዮ ሬሱስቶስ ሬንዲዮቶስ ሪኮታ የሚባል አንድ ሌላ የአርጀንቲና ባንድ አለ። የዚህንም ባንድ የሮኬን ሮል ሙዚቃዎች ይሰማል። ስለዚህ የሙዚቃ ጣዕሙ የበሳል ሰው የሙዚቃ ጣዕም ነው ይባላል። ወይ ሬጌቶን አይደለም ወይ እንደዚህ ምንድነው የአርበን ሪትም አይደለም ወይ እንደዚህ አይነት አይደለም። እና ብዙ ጓደኞች አሉት። በቅርብ ጊዜም ሎስ ራስቶኔስ ፓራኖሲዮስ የሚባል የሙዚቃ ባንድ ያዘጋጀው ኮንሰርት ላይ ተገኝቶ ታድሟል። እና ሁል ጊዜም ይሄ የህይወት ጣዕሙም የሙዚቃ ጣዕሙም በሳል ነው ተብሎ የሚነገርለት፣ ግን ሲጫወትም ልክ እንደዛው ነው የሚጫወተው። እንደ 17 ዓመት ልጅ አይደለም የሚጫወተው፣ እድሜው ልክ ነው 17 ዓመት። አሁን እንዲያውም የሪቨር ፕሌት አውቶቡስ ውስጥ የሱ የማትስ መጽሐፎች ምናምን አሉ። ገና የሃይ ስኩል ተማሪ ነው። ስለዚህ ትንሽ ልጅ ነው በእርግጥ፣ ግን ሙዚቃ የሚያደምጥበትም ማቹሪቲ የሚጫወትበትም ብስለት ልክ እንደ 17 ዓመት ልጅ አይደለም የሚባል ሪካርዶችንም በየጊዜው እየሰበረ ያለ ተጫዋች ነው። ባለፈው ፌብሩዋሪ 2024 ከአመት ከ4 ወር በፊት ገደማ ለሪቨር ፕሌት ኮፓ አርጀንቲና የሚባል ልክ በእንግሊዝ የኤፍኤ ካፕ በእኛ ሀገር የኢትዮጵያ ጥሎ ማለፍ ዋንጫ ምናምን እንደሚባለው አይነት ውድድር ላይ በትንሽ እድሜ ለሪቨር ጎል በማስቆጠር ባለ ሪከርድ ነበር። ያንን ጎል ሲያስቆጠር 16 ዓመት ከ5 ወር ከ24 ቀን ብቻ ነበር እድሜው። ከዛ ጨዋታ 2 ወራት በኋላ ደግሞ ለሪቨር ፕሌት በኮፓ ሊበርታዶሬስ በትንሽ እድሜ ጎል በማስቆጠር የፓራጓዩ ሊበርታድ የሚባለውን ቡድን በገጠሙ ጊዜ በ16 ዓመት ከ8 ወር ከ10 ቀን ጎል በማስቆጠር በዚህም ባለ ሪከርድ ነበር። በ2025 ደግሞ በኤፕሪል ሱፐር ክላሲኮ ነው የሚሉት የቦነስ አይረስ የቦካ ጁኒየርስ እና የሪቨር ፕሌት ጨዋታን፣ እዛ ጨዋታ ላይም በሱፐር ክላሲኮ በትንሽ እድሜ ጎል በማስቆጠር ባለ ሪከርድ ነበር። 17 ዓመት ከ8 ወር ከ13 ቀን ነበር እድሜው።
ሪቨር ፕሌት ውስጥ እየተጫወተ ነው ይህንን ያደረገው። ሪቨር ፕሌት ውስጥ መጫወት ማለት ወይ ቦካ ጁኒየርስ ውስጥ መጫወት ማለት በዓለም ኃይለኛ ፕሬሸር ካለባቸው ክለቦች መካከል በሁለቱ ውስጥ መጫወት ማለት ነው። ልክ ነው። በየሳምንቱ የአርጀንቲናን እግር ኳስ አናይም። ኮፓ ሊበርታዶሬስን ወይ ኮፓ ሱድ አሜሪካንን ወይ ኮፓ አርጀንቲናን ወይም የአርጀንቲና ክሎዡራን ወይ ፓርቱራን ነገሬ ብለን አንከታተልም። ግን ለአርጀንቲናውያን ለሎስ ሚናራሪዮስ ነው የሚሏቸው እነሱ፣ ለእነሱ መጫወት ከሪያል ማድሪድ መጫወት በላይ ተደርጎ ነው የሚታየው። ኃይለኛ ፕሬሸር አለ። ለዚህ ቡድን እየተጫወተ ነው ሪከርዶችን እያሻሻለ ያለው። አንድ ብዙ ጫና የሌለበት ክለብ ውስጥ እየተጫወተ አይደለም። ሪከርድ ማሻሻሉን ስለቀጠለ ነው። በቀደምም ሐሙስ ዕለት የአርጀንቲና ብሔራዊ ቡድን ሳንቲያጎ ላይ ሄዶ ቺሌን 1-0 ሲያሸንፍ ከሜሲ ጋር አብሮ ሜዳ ውስጥ ያየ ነው። 17 ዓመት ከ9 ወር ከ22 ቀን ነበር እድሜው። ዲየጎ ማራዶናም ራሱ ሊዮኔል ሜሲም በዚህ እድሜያቸው ለአርጀንቲና ብሔራዊ ቡድን የፉክክር ጨዋታ አላደረጉም። ሌላ ሪከርድ ያሻሽላል ደግሞ አሁን ከአርጀንቲና ወደ ሌላ ክለብ ከአርጀንቲና ውጭ ወዳለ ክለብ የተሸጠ በታሪክ ውዱ ተጫዋች ይሆናል። ማንም ተጫዋች በቀጥታ ከአርጀንቲና ወደ ሌላ ክለብ በ45 ሚሊዮን ዩሮ እስካሁን ድረስ ተሸጦ አያውቅም። ይህን ያህል ገንዘብ የተከፈለበት ዝውውር አልነበርም። ስለዚህ ባለ ሪከርድ ይሆናል። በዚህም ብዙ ሪከርዶች በዚህ ለጋ እድሜው እያሻሻለ ያለ ተጫዋች ነው። አንዳንዶቹ ክሊፖች እኔ ሙሉ ጨዋታውን አላየሁም እስካሁን ድረስ፣ ግን አንዳንዶቹ ክሊፖቹ በጣም የሚያስደንቁ ናቸው። ቅድም ባልኩት የሱፐር ክላሲኮ ጨዋታ ላይ ያስቆጠረው የቅጣት ምት ጎል አንዳንድ ሰዎች ባለፈው 10 ዓመት ውስጥ ካየናቸው በጣም አስደናቂ የቅጣት ምት ጎሎች መካከል አንደኛው ነው ይሉታል። ቴክኒኩ፣ ኃይሉ፣ ከዛ ርቀት ከርል ማድረጉ፣ 90 ዲግሪ ላይ ኳሱን መምታቱ፣ በዛ አይነት ትልቅ ጨዋታ ላይ ያንን ማድረጉ፣ የእድሜውን ለጋነት ስናይ አስገራሚ ነው በጣም። በሞኑሜንታል መሰለኛ ጨዋታ የተደረገው አንዳንዶቹ 8 ደቂቃ ክሊፕ አይቼ ነበር። የእሱን ክህሎት የሚያሳዩ እንቅስቃሴዎች ያሉበት ነው። ሙሉ ጨዋታውን እንዳየሁት ፕሪቴንድ ማድረግ አልፈልግም ተጫዋቹን፣ ግን በጣም አንደኛ ፉሊ ግሮን ተጫዋች ይመስላል። እድሜው ገና 16-17 ዓመት ተጫዋች ብቻ አይመስልም። ቅድም እንዳልኩት ደግሞ በእግር ኳስ ሲጫወት የግራ እግር ተጫዋች ነው። የግራ እግር ተጫዋች ነው። ቴኒስ ሲጫወት በነበረበት ጊዜ የቀኝ እግር የቴኒስ ተጫዋች ነው። የቀኝ እጅ የቴኒስ ተጫዋች ነው የነበረው። ቴኒስ ራኬት የሚይዝበት እጅ የቀኝ እጅ ነበር። አዙል የምትባል ከቦነስ አይረስ ከሀገሪቱ ርዕሰ ከተማ 300 ኪሎ ሜትር ርቃ ባለች አካባቢ ከሶሲዮሎጂስት እናቱ እና የልምምድ ሴንተር ካላቸው አባቱ ነው የተወለደው እና ሁሌም የቴኒስ ተጫዋች ይሆናል ተብሎ ነው ይጠበቅ የነበረው። በ11 ዓመቱም የአርጀንቲና ምርጡ የቴኒስ ተጫዋች ነበር። እንዲያውም አሁን በቅርብ ጊዜ መቼ ሰኞ ዕለት ነው ያለቀው የሮላን ጋሮስ በድጋሚ ያሸነፈ አይደለም ስፔናዊ ኮከብ ካርሎስ አልካራዝ እና እዛ ውድድር ላይ ቫለንቲን ጋራይ የሚባል አንድ ተጫዋች ነበር። ቫለንቲን ጋራይ በልጅነቱ ከሱ ጋር አብሮ ተጫውቷል። አሁን ትልቅ የቴኒስ ተጫዋች አይደለም፣ ግን በተስፋ ባላቸው የጁኒየር ካቴጎሪ በሚባለው ላይ በሮላን ጋሮስ በፓሪስ በሚደረገው የክሌ ኮርት ውድድር ላይ ተሳትፏል። የክሌ ኮርት የካርሎስ አልካራዝ የፍጻሜ ጨዋታ ከአንድ ስሙ ጠፋኝ ከጣሊያናዊ ተጫዋች ጋር ነበር ጨዋታውን ያደረገው። በርዝመቱ ሬከርድ የተሰበረበት ጨዋታ ነው የነበረው። ልክ እንደ ራፋ ናዳል ይሄኛውም የክሌ ኪንግ ነው የሚባለው የሸክላ ኮርት ላይ ኃይለኛ ነው። እንደ ፌዴረር አይነቶቹ ደግሞ የግራስ ኮርት ላይ ኃይለኞች ናቸው። ይሄኛውም ልክ እንደዛ ነበር ይባላል ልጅ እያለ። ጋራይም እዚህ ውድድር ላይ ተሳትፎ ከሁላችንም ይበልጥ ነበር አለ። እግር ኳስ መጫወትን ባይመርጥ ኖሮ መቼስ አንድን ተጫዋች በአንድ ስፖርት ብዙ ርቀት መሄድን በ11 ዓመት ሙሉ ለሙሉ መተንበይ አይቻልም፣ ግን የሮ ማቴሪያል የነበረው ነው ይላል። በመጨረሻ ግን ሪያል ማድሪድ ይህንን ተጫዋች ብዙ ተስፋ የተጣለበትን ተጫዋች ለማስፈረም ተቃርቧል። አልፍሬዶ ዲ ስቴፋኖ፣ ኦማር ሲቮሪ አይነት አስደናቂ ተጫዋቾችን ያፈራ ነው ሪቨር እንዳልኩት። በቅርብ ጊዜ አሪኤል ኦርቴጋ፣ ፓብሎ አይማር፣ ሃቪየር ሳቪዮላ፣ ሁሊያን አልቫሬዝ አይነት ተጫዋቾችን አሳይቷል። ግን ብዙ በሪያል ማድሪድና በሪቨር ፕሌት መካከል የቀጥተኛ የክለብ ለክለብ ዝውውር አልነበር። ጠንካራ ግንኙነት ያላቸውም ቢሆን በቅርብ ጊዜም የሪቨር ፕሌቱ ፕሬዚደንት ሪያል ማድሪድን ሲጎበኙ ያየናቸውም ቢሆን አንድ ትልቅ ጨዋታ ላይ ተጋብዘው ከፕሬዚደንቱ ፍሎረንቲኖ ፔሬዝ አጠገብ ተቀምጠው ያየናቸውም ቢሆን ግን ባለፉት ዓመታት በቀጥታ ከሪቨር ወደ ሪያል የሚደረጉ ዝውውሮችን እያየን አልነበርም። የክለብ ቱ ክለብ ዝውውር ብዙ አላየን። በተዘዋዋሪ የመጡ ተጫዋቾች አሉ። ግን ለምሳሌ 1990ዎቹ ላይ ኤድዋርዶ
አንዛራ የሚባል ተጫዋችና ኦስካር ማስ ብቻ ናቸው የተዘዋወሩት ከዲስቴፋኖ ዝውውር በኋላ። ለምሳሌ በመሀል ፌርናንዶ ጋጎን አስፈርሟል። ግን ፌርናንዶ ጋጎ ከቦካ ጁኒየርስ ነው የመጣው፣ ከሪቨር አልነበር። የመጨረሻው በሪያል ማድሪድና በሪቨር ፕሌት መካከል የተደረገ ዝውውር የጎንዛሎ ኢጓይን ዝውውር 2007 ላይ እና አሁን ይሄ ተጫዋች እንግዲህ በመጨረሻ መጥቷል። ያው ምን ይላሉ አንድ ጸሐፊ አለ ሁሊዮ ቪዮሮ የሚባል እና ጋዲዝ ራውንድ የሚል መጽሐፍ አለው። እነዛ መጽሐፍ ላይ ምን ይላል? ብዙ የሚደነቅ ጸሐፊ ነው። ሪቨር ፕሌት አንድ ሱፐርስታር ብቅ ካደረገ በፓርማ ለመወሰድ 20 ጎል ማስቆጠር ይበቃዋል። ወደ ፓርማ ያኔ ፓርማ የሚሉት ፓርማ ቬሮን ይጫወት ስለነበር፣ ክሬስፖ ይጫወት ስለነበር 1990ዎቹ ላይ ፓርማ አሁን እንደምናየው ለዓለም ወረድ የሚቃትት ቡድን አልነበርም። አንቼሎቲ ያሰልጥነውታል፣ ግን ሌሎች ትልልቅ ሱፐርስታሮች ነበሩት። ቹራም እዛ ነበር ይጫወት የነበረው፣ ጂያንሉጂ ቡፎን እዛ ነበር ይጫወት የነበረው፣ ፋቢዮ ካናቫሮ እዛ ነበር ይጫወት የነበረው። ፓርማላት የክለቡ ባለቤት በነበረበት ጊዜ በጣም ሀብታም ነበር። ያው ሴሪያም ነበር ስታሮችን የሚያስፈርመው እና ይሄ ሰው ያኔ መጽሐፍ ሲጽፍ አንድ ሪቨር ውስጥ ስታር የሆነ ተጫዋች ወደ ፓርማ ለመሄድ 20 ጎል ብቻ ያስፈልገዋል ብሎ ነበር። ምክንያቱም ገንዘብ ይገዛል አለ። ማኒ ሩልስ። ይሄኛው ተጫዋች ግን 20 ጎልም አላስፈልገውም። ለሪቨር 10 ጎል ነው ያስቆጠረው። እስካሁን ድረስ 10 ጎል ብቻ ነው ያስቆጠረው። ያው 17 ዓመቱ ማለት ከ10 ጎል በላይ እንዲያስቆጠረም እድሜው አይፈቅድለትም ገና ትንሽ ስለሆነ እና የወደፊቱ የዓለም ትልቅ ተጫዋች ይሆናሉ ተብሎ ከሚጠበቁት መካከል አንደኛው ነው። እንዲያውም እሱን ለሪቨር የመለመለ አንድ ሰው ከአስ ጋር አንድ ቃለ ምልልስ ነበረው እና ምን አለ፣ እኔ በዚህ ሰዓት በሱ ተመሳሳይ የእድሜ እርከን ካሉ ተጫዋቾች መካከል ከላሚን ያማል በስተቀር ከሱ የሚሻል ሌላ 17 ዓመት ታዳጊ ያለ አይመስለኝም። አሁን የማየውን ክህሎት ለጥቂት ዓመታት ይዞ መዝለቅ ከቻለ እና ሪያል ማድሪድ ለእድገቱ ከበጀው እንደ ኤንድሪክ ካልሆነ አለ። ስለ ኤንድሪክም ተመሳሳይ ነገር እናወራ ስለነበር አሁን ኤንድሪክ በሪያል ማድሪድ መቆየቱ ጀስቲፋይድ አይደለም። እምባፔ እያለ፣ ሮድሪጎ እያለ፣ ቪኒሺየስ እያለ አሁን ደግሞ በውድድር ዘመኑ ሲያበቃ አርዳ ጉለር ብዙ መጫወት ጀምሮ ነበር። የስፔን ጋዜጦች በጣም አሎንሶ የሆነ ተጫዋች ይወደዋል ተብሏል። ሌሎች የኒኮ ፓዝ የዝውውር ጉዳይ ገና አልተወሰነም። እሱም ተመልሶ የሚመጣ ከሆነ ኤንድሪክ ብዙ የመጫወቱ ጉዳይ አጠራጣሪ ነው። ለዚህ ነው በውሰት መሰጠት አለበት የሚባል። አንቼሎቲ ባለፈው ጉዳትም ነው ግን ባይጎዳም ለብራዚል ብሔራዊ ቡድን የሚጠሩት አይመስለኝም። ራሳቸው የሪያል ማድሪድ አሰልጣኝ ሆነው አልተጫወተም ብዙ ጨዋታ። ስለዚህ የሆነ ተጫዋች እንዲህ ተጋኖ ተነግሮለት ወደ ሪያል ማድሪድ መጣ ወይ ወደ ባርሰሎና ሄደ፣ ወደ ሲቲ ፈረመ ወይ ለሊቨርፑል ሊፈርም ሊጫወት ተስማማ ማለት የእድገቱ ጉዳይ ጋረንቲድ ነው ማለት አይደለም። አሎንሶ ሌላ ፖሊሲ ካልተከተለ በስተቀር ለምሳሌ ኤንድሪክ ብዙ ሲጫወት ላናየው እንችላለን። እንደ ኤንድሪክ ካልሆነ፣ ምክንያቱም ኤንድሪክ ከላቲን አሜሪካ ምርጥ ተጫዋቾች መካከል ነበር። ለብራዚል ሊግ ተልቋል ይባል ነበር። እዛ እየተጫወተ ለብራዚል ብሔራዊ ቡድን ተጠርቶ ዊምብሌ ላይ እንግሊዝ ላይ እና ቤርናቢዮ ላይ ስፔን ላይ ጎል ያስቆጠረ ተጫዋች ነበር ለብራዚል እየተጫወተ። ገና ነው እድሜው፣ ገና አሁን ነው 19 ዓመት የሚሆነው መሰለኝ። ግን ሊኒየር አይደለም። የአንድ ተጫዋች ከላቲን መጥቶ በአውሮፓ ስኬታማ የመሆን ጉዳይ ሊኒየር የተረጋገጠ ዋስትና ያለው አይደለም። ስለዚህ እንደ ኤንድሪክ ካልሆነ በስተቀር በዚህ ሰዓት በዛ እድሜ ካሉ ተጫዋቾች መካከል ከላሚን ያማል ከላሚን ያማል በስተቀር ከሱ የሚሻል ተጫዋች ያለ አይመስለኝም እና የሊዮኔል ሜሲና የክርስቲያኖ ሮናልዶ አይነት የፉክክር ዶፖሊ የሚኖር ከሆነ ለሚቀጥሉት ዓመታት በሁለቱ መካከል ይመስለኛል የሚኖረው አለ። የተጫዋቹ ለሪቨር ፕሌት የመለመለው ሰው ለስፔኑ አስ የሰጠው ቃለ ምልልስ ላይ ነው። አስደናቂ ፓሰር ነው፣ አስደናቂ ድሪብለር ነው፣ ከፍ ባለ ማቹሪቲ የሚጫወት ነው፣ ከሳጥን ውጪ ጠንካራ ምቶች አሉት፣ የቅጣት ምት ክህሎቱ የላቀ ነው። ሊዮኔል ስካሎኒም በዚህ ምክንያት ነው በመጨረሻ ለአርጀንቲና ብሔራዊ ቡድን የጠራው። ባለፈው 83ኛው ደቂቃ ላይ ነው ተቀይሮ ገብቶ የተጫወተው። አሁን በቀደም ኳስ ያዘ ሄዶ አሁን ጣሊያን ውስጥ ነው የሚጫወተው የድሮ የሞናኮ ተጫዋች ጌርሞ ማሪፓ መታው እና የመጀመሪያ ጨዋታ ውስጥ የተሳተፈበት አክሽን የባላጋራ ቡድን ተጫዋች ቢጫ ካርድ ያየበት አክሽን፣ ጥፋት እንዲሰራበት ያስገደደ በጣም ጥሩ
ድሪብለር ነው። ስለዚህ ለመጀመሪያ ጊዜ ለአርጀንቲና ብሔራዊ ቡድንም ሲጫወት ወደ 17 ዓመቱን ያየ ነው። ማራዶና በ16 ዓመት ከ3 ወር ከ28 ቀን ነው የመጀመሪያ ጨዋታውን ያደረገው 1976 ላይ ላቦምቦኔራ ላይ። ግን የወዳጅነት ጨዋታ ነበር ይሄ። በኋላ እኮ 78ም ላይ አልተመረጠም። እንደው ከህመሞቹ መካከል አንደኛው የ78 የዓለም ዋንጫ አለመመረጡ ነው። ሴዘር ሜኖቲ አልመረጡትም። ግን ከዛ በፊት 2 ዓመት ቀድሞ ለአርጀንቲና ተጫውቷል። ሊዮኔል ሜሲ ለአርጀንቲና ብሔራዊ ቡድን ሲጫወት እሱም እንደዚሁ በአጋጣሚ ሆኖ ከሃንጋሪ ጋር የተደረገ ጨዋታ ነው። 18 ዓመት ከ1 ወር ከ27 ቀን ነበር እድሜው የነበረው። አሁን የ2006 የዓለም ዋንጫ ጨዋታ ላይ ጀማሪ አልነበረም። ምናልባት ሆሴ ፔከርማን ከሚተቹባቸው ውሳኔዎቻቸው መካከል አንደኛው ያ ከጀርመን ጋር የነበረው ጨዋታ ላይ ሜሲንም አለማስገባታቸው፣ ግን ዋን ሮማን ሪኬልሜንም ቀይረው ማስወጣታቸው ነበር። በኋላ በእርግጥ በመለያ ምት ነው የተሸነፉት እና የ2006 የዓለም ዋንጫ ላይ ጀማሪ አልነበረም። ይሄኛው ልጅ ግን በፍጥነት እያደገ ያለ ተጫዋች ነው። የሪቨር ዴኔ የሚባል ነገር አለ። የግራግር ተጫዋቾችን ያገኛሉ ብዙ ጊዜ እንደ አጋጣሚ ሆኖ። ምክንያቱ ምን እንደሆነ አይታወቅም። እኔም አላቅም ምክንያቱን ሲል ነበር ራሱ አሰልጣኙ ማርሴሎ ጋያርዶ። ግን ቅድም ያነሳኋቸው ነው ተጫዋቾች ብታይ ብዙ የግራግር ምታተኛ ተጫዋቾች አሉት። ተጫዋቹን ያገኘው መልማይ ዳንኤል ብሪዙዌላ የሚባል ነው እና 2017 ላይ ነው ማስታንቱዋኖን ያገኘው እና ይሄ ተጫዋች አሁን 2025 ነው አይደለም፣ ከ2023 ጀምሮ የሪያል ማድሪድ ሬዳር ውስጥ ነበር ረጅም ጊዜ ሲከታተሉት የቆዩት ነው። አሁን ባለፈው የፓሪስ ሳን ጀርማ በመሀል መግባት ዝውውሩን እንዲያፋጥኑ ታስገድዳቸው እንጂ ተጫዋቹን ለ2 ዓመት ገደማ ለሪቨር ፕሌት ዋናው ቡድን መጫወት ከመጀመሩ በፊትም ይመለምሉት ነበር እና ልክ እንደ ብዙዎቹ የግራግር ተጫዋቾች ሁሉ ሪቨር ሌላ ያፈራው የግራግር ተጫዋች ነው ይባላል። ራሱ ጋያርዶም የአርጀንቲና ብሔራዊ ቡድን ተጫዋች እያለ እናስታውሰዋለን የግራግር ተጫዋች ነበር። ኤንዞ ፍራንቼስኮሊ በቀደም ዚዳን በጣም ያደንቀዋል። እንዲያውም አንዱ ልጁን ኤንዞ ብሎ የጠራው ለኤንዞ ፍራንቼስኮሊ ባለው አድናቆት ምክንያት ነው ስል ነበር። ኤንዞ ፍራንቼስኮሊም የግራግር ተጫዋች ነው። ሌሎቹም ተጫዋቾች ሳቪዮላም የግራግር ተጫዋች ነው። ስለዚህ ብዙ ሌፍቲስ አሉት። አይማር፣ ኦርቴጋ፣ ሌሎችም በግራግራቸው የላቁት ዳንኤል ፓሳሬላ፣ ኖልቤርቶ አሎንሶ፣ ራሞን ዲያዝ፣ ማሪዮ ኬምፐስ 78 የዓለም ዋንጫ ሱፐርስታር፣ ማርሴሎ ሳላስ፣ ሳንቲያጎ ሶላሪ አሁን የሪያል ማድሪድ ዳይሬክተር ነው፣ አንድሬስ ዲአሌሳንድሮ ሳቪዮላ የዓለም ወጣቶች ዋንጫ የኢትዮጵያ ብሔራዊ ቡድን የተሳተፈበት የሳልታ ውድድር ላይ ኢትዮጵያ በታሪኳ በየትኛውም የዕድሜ እርከን በየትኛውም ጾታ አንድ የዓለም ሻምፒዮና ላይ የተሳተፈችው 2001 በእኛ 93 ማለት ነው። እዛ ላይ ዲአሌሳንድሮ በጣም አስደናቂ ነበር። ያው ሄዶ በአውሮፓ ለፖርትስመዝ መሰለኝ የተጫወተው ፕሪሚየር ሊግ ውስጥ ግን ብዙ አልተሳካ። የሪቨር ፕሌት ተጫዋች ነበር። ይህም ሌላ የግራግር ተጫዋች ነው ወይ በቅርብ ጊዜ ደግሞ ዋን ኪንቴሮ የ2022 ኮፓ ሊበርታዶሬስ ሲያሸንፉ የዛ ቡድን ተጫዋች የነበረ ነው። ብዙ ግራግር ተጫዋቾች የማፍራት ታሪክ ያለው ነው። አንዳንዶቹ ግራግር ተጫዋቾች አይደሉም ከጠቀስኳቸው መካከል ግን ፕሌይ ሜከሮች ናቸው። ግን ይሄው መልማይ ምን ይላል? በስታይሉ ከማጋ ይመሳሰላል እንደ ተጫዋች አነጻጽሮ ብትባል ገና ነው ለጀጅመንት ግን ማንን ይመስላል ሲሉት አንዳንድ ሙቮቹ ለምሳሌ ሩሌቱ ኳስ ይዞ የሚዞሩበት መንገድ ዚዳንን ያስታውሰኛል ይላል። የዚዳን አይነት ታለንት ያለው አይነት ተጫዋች ነው። ሙሉ ለሙሉ እንደ ዚዳን አይደለም ግን ዚዳንን የሚያስታውሱኝ አይነት ሙቮች አሉ ብሎ ያደንቀዋል። እንግዲህ ወደ ሪያል ማድሪድ ከመጣ በኋላ የማድሪድ እቅድ ምን እንደሆነ አላቅም። ምክንያቱም የአሎንሶ ሲስተም ምን እንደሚሆን አናውቅም። አሁን እኔ እንዲያውም ኒኮፓዝን ካመጡት ኒኮፓዝም እንደዚሁ 10 ቁጥር ቦታ ላይ መጫወት የሚወድ ተጫዋች ነው። ሴስክ ፋብሪጋስ ሀሰተኛ 9 ቁጥርም አድርጎ ይጠቀምበታል። በነገራቸው ላይ ከኮሞ ጋር ያላቸው ስምምነት አምና ለኮሞ ተጫዋቹን ሲሰጡት ሪያል ማድሪድ አሁን በዚህ አመት መልሶ ሊያስፈርመው ከፈለገ ከ8 እስከ 10 ሚሊዮን ዩሮ ብቻ ከፍሎ መልሶ ማስፈረም ይችላል። ኒኮፓዝ ራሱ ከሴሪያ ምርጥ ተጫዋቾች መካከል አንደኛው ነበር። ኮሞ ዝውውሩን ይህንን ክሎዝ ማውጣት ይፈልጋል ለሪያል ማድሪድ ተጨማሪ ገንዘብ ከፍሎ። ግን ለምሳሌ በዚህ አመት ሪያል ማድሪድ ባይወስደው በሚቀጥለው አመት 15 ሚሊዮን ዩሮ ምናምን ከፍሎ እንደገና መልሶ መውሰድ ይችላል። 2027 ሲመጣ 20 ምናምን ሚሊዮን ዩሮ ብቻ መልሶ መውሰድ ይችላል። ሶ ታለንተር ተጫዋች እንደነበር ይታወቃል። አሁን ይህን ተጫዋች መልሶ የሚወስደው ከሆነ እዛው ላይ አርዳ ጉለር ካለ ሌሎቹም እንደ ጁድ ቤሊንጋም አይነቶቹም ተጫዋቾች ወጣቶች ናቸው። ማድሪድ ውስጥ በቂ የመሰለፍ እድል ያገኛሉ የሚል ፍርሃት አለ።
አንዳንዴ ቱ early ይሆናል የሆኑ ተጫዋቾች ወደ ሪያል ማድሪድ አይነት ፕሮጀክት የሚሄዱበት ጊዜ። ለምሳሌ አንዳንዶች ለምሳሌ ኤንዞ ፈርናንዴዝ በቀጥታ ወደ ቼልሲ አልመጣም። መጀመሪያ ማረፊያው የነበረው ቤንፊካ፣ በእርግጥ ግማሽ የውድድር ዘመን ብቻ ነበር የቆየው። ግን ለምሳሌ ራሱ ሊዮኔል ሜሲ በነበረበት የቻምፒየንስ ሊግ ቤንፊካ ፓሪስ ሰን ጀርመን ጨዋታ በሁለቱም ጨዋታዎች በፓሪስም በሊዝበንም የጨዋታው ኮከብ የነበረው ኤንዞ ፈርናንዴዝ ነው። ከዛ ቼልሲ ያው የሚያስደነግጥ ገንዘብ ከፍሎ ወሰደው። ግን የሆነ የመሸጋገሪያ ጊዜ ነበረው። በቀጥታ ወደ ቼልሲ አይደለም የመጣው። የሁሊያን አልቫሬዝም ተመሳሳይ ነው። ሲቲ ያስፈረመው ተጫዋቹን ግን ወዲያው አላመጣውም። አሁን ሲቲ ሲገዛው ተጫዋቹን ኦልሬዲ የላቲን አሜሪካ ኮከብ ተጫዋች ነው። ሲቲ ሲያስፈርመው በአንድ ጨዋታ 7 ጎል ምናምን ሁሉ አስቆጥሯል። የላቲን አሜሪካ ኮከብ ተጫዋች ነበር። እንዲያውም ባለፈው ቲየሪ ኦንሪ ለአርሰናል 9 ቁጥር እስቲ ትልቅ አጥቂም ስለነበር እንደሚታያል ወይ ብለው ስካይ ላይ ጋሪ ኔቭል፣ ሮይኪን፣ ኢያን ራይት ወይም ካራገር ጠይቀውት ነበር። እዛ ኦቨርላፕ ላይ ነበረው ሾው ላይ መቻሉን አላውቅም። ግን እኔ ብሆን ለአርሰናል ሁሊያን አልቫሬዝን ነው አስፈርመዋል። ኮምፕሊት ተጫዋች የተሟላ። እኔ አይገባኝም ሲቲ እንዴት እንደለቀቀው። እኔ ብትጠይቅኝ ከሃላንድ እሱን እመርጣለሁ። ለእኔ ነው ግን እሱ ምክንያቱም ምንም ድክመት አላይበትም የሁሊያን አልቫሬዝ አጨዋወት ውስጥ። ግን ወደ ሲቲ ከመምጣቱ በፊት እዛው ሪቨር ፕሌት ውስጥ 1 ዓመት ምናምን ተጨማሪ ውሰት ጊዜ አሳልፏል። ተመሳሳይ አካሄድ ነው ክላውዲዮ ኤቼቬሪ ላይ የተከተለው ሲቲ። ባለፈው ኤፍ ኤ ካፕ የፍጻሜ ጨዋታ ላይ ቀይሮ ያስገባውን ተጫዋች ሲቲ ቆይቷል ካመጣ። ክላውዲዮ ሁሌም መልሻ ማክሲሞ ፔሮኔ የታሰበውን ያህል አልጎለበተም። ስለዚህ እሱም በኮሞ ይጫወት ነበር። አንዳንድ ተጫዋቾች አሉ የተጠበቀውን ያህል ማይጎለበቱ ተጫዋቾች፣ ግን ቢያንስ እዛ ኤክስፒሪየንስ አግኝቶ ነው የመጣው። ለምሳሌ ማስታንቱዋ ነው ተጨማሪ 6 ወር በሪቨር ቢጫወት ኮፓ ሊበርታዶሬስ ለምሳሌ ቢያሸንፍ ለአርጀንቲና ብሔራዊ ቡድን ጥቂት ተጨማሪ ጨዋታዎች ቢያደርግ ምናልባት ለሪያል ማድሪድ ፈተና የበለጠ የተዘጋጀ ሊሆን ይችላል። ደግሞ 17 ዓመቱ ነው። እንዲሁ ስታዩ ፉሊ ግሮን አፕ ቢመስልም በደንብ ትልቅ ሰው ቢመስልም ግን 17 ዓመቱ ነው። ስለዚህ ሙሉ ለሙሉ አድጎም አልጨረሰም። ለሪያል ማድሪድ ፉክክል ዝግጁ ነው ወይ ጥቂት? ምክንያቱም አንድ ተጫዋች ማን ነው ታስታውሽ እንደሆነ ቪክቶር ሮኬ የሚባል ተጫዋች ባርሴሎና በቅርብ ጊዜ ገዝቶ እንደዚሁ እኛ ራሱ ፕሮግራም ሰርተን ነበር ትዝ ይለኛል። ደፈረመ። ብዙ ተስፋ የጣሉበት አዲሱ ሮማሪዮ አዲሱ ምን ተባለ። ባርሴሎና ውስጥ አልተጫወተም። ለሪያል ቤቲስ በውሰት ሰጡት። አሁን መጨረሻ ወደ ብራዚል ተመለሰ። ይህ ልጅ እንደዚህም የሆነበት ጊዜ አለ። እንደዛ ካልሆነ በስተቀር ስለተሰጦ ብዙ የሚወራለት ተጫዋች ነው። ሪቨር ፕሌት ደግሞ ያው አንድ ሲአይኤስ ፉትቦል ኦብዘርቫቶሪ የሚባል ተቋም አለ። በጣም አሪፍ ስታቲስቲካል መረጃዎችን የሚሰጥ ነው እና ምን ይላል ከ2005 ጀምሮ ባለፈው 20 ዓመት የአውሮፓ ክለብ ያልሆነ ግን ለ5ቱ ትልልቅ የአውሮፓ ክለቦች ብዙ ተጫዋች የሸጠ ክለብ ሪቨር ፕሌት ነው ይላል። ባለፈው 20 ዓመት ተጫዋቾች እንደ በጣም በከፍተኛ መጠን የሚያፈራ አይነት ተጫዋቾች በማጎልበት የተደነቀ አይነት ክለብ ነው። ከዚህ ክለብ ነው እንግዲህ ወደ ሪያል ማድሪድ የሚሄደው። በጣም ጥሩ 10 ቁጥር ተጫዋች ግን በሁለቱም ክንፎች መጫወት የሚችል አይነት ተጫዋች ነው። እንግዲህ ሪያል ማድሪድ 45 ሚሊዮን ዩሮ ከፍሎ ይህን ተጫዋች ለማስፈረም ከአንዳንድ የፎርማሊቲ ጉዳዮች መቼ ይምጣ፣ ክፍያው እንዴት ይፈጸም ከሚለው ጉዳይ በስተቀር ሊጠናቀቅ ጫፍ ላይ ያለ ምናልባት ዛሬ ይፋ ሊሆን የሚችል ካልሆነ በሚቀጥሉት ጥቂት ቀናት የሚታወቅ ዝውውር ነው። ስለዚህ ፍራንክ ማስታንቱዋ ነው አዲሱ የሪያል ማድሪድ ተጫዋች ሊሆን ጫፍ ላይ ነው። ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ $5 እስከ $20,000 መላክም ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ።
ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል። የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።